ፓስፖርት ይዘሻል? በጣም እያሰብኩ ነው። ምንድን ነው ያሳስብሽ? ይሄን ፓስፖርት ካወጣሁኝ 1 አመት ሞላው። እናሳ ካሳደስኩኝ ማለት ነው። እሺ ታው እንጂ ቀድብ አይ ነው ፈልጌ ነው። ችግር አለ? ይሄን ፓስፖርት አለኝ። ፓስፖርትማ አላህቃለኝ ግን በቃ እኔ አሁን ለደላላ መስጠት አለብኝ። ምክንያቱም 5000 ምናምን ብር አውጥቼ 5200 ብር አውጥቼ የትራንስፖርት ምኑን ስታስበው 6000 ብር ነው እና ቀጠሮ ነበረው። ከዛ መጣው ምን ስል በቃ ብዙ ብር ነው ያወጣሁት እና ያንን ብር ሳስበው ለምንድን ነው የከሰርኩት? 5000 ብር የ6000 ብር ለምንድን ነው የከሰርኩት እላለሁ። ስለዚህ ልሰራበት እስከሆነ ድረስ ያሳደስኩት መሄድ አለብኝ። 1 አመት ይኸው ምንም ሳልሰራበት 1 አመቱ አለቀ። ምን ይቀራል? 3 አመት ነው የሚቀረው። 3 አመት ነው 5 አመት ይባላል እንጂ 4 አመቱ ነው የስራ እንትኑ የስራ ሂደቱ ማለት ነው። ስለዚህ አሁን 3 አመት እየቀረው ነው እና ቁጭ ብዬ በቃ ወይ እጄ ያለብኝ አማራጭ ዝም ብዬ ማለቅ የለበትም። ቆይ አይደለም ሄድ አለብኝ። አረ ቆይ አሁን አንቺ ሀሳብ ማለት ነው ፓስፖርቱ የመቃጠሉ የፓስፖርቱ ጊዜው ሳልሰራበት ተቃጠለ ነው ወይንስ ሂጄ መስራት ስለምፈልግ ነው? ምንድነው ሀሳብ? ተቃጠለ ሳልሰራበት ገንዘብ እኮ ነው ያዘው። ይሄ እኮ 6000 ብር ባለው እና አሁን የፓስፖርት ጊዜው ተቃጠለብኝ በሚል ታክታሻ ምክንያት ነው የምትሄጂው? አረ መሄድ አለብኝ እንዴ ሳስበው ሰው ለካ ፓስፖርት የሚያሳድሰው ሊሰራበት ነው እንጂ ዝም ብሎ ቁጭ ለማድረግ ሰው ያሳድሳል እንዴ? እኔ መቼም አልተዋጠልኝም ማለት ነው። ገና ፓስፖርት ጊዜ ተቃጠለብኝ ብሎ ሰው በቃ ለምን ፓስፖርት ይቃጠላል ብሎ ስደት ያስባል እንዴ? 6000 ብሩ አቃጠለኝ። ከ6000 ብር በላይ ስንት ነገር እያጠፋን አይደለም እንዴ? አረ ቢሆንም እኔ ፓስፖርቴን ሳይሆን በቃ እንደሚወቅ እያለ ስለሆነ እጄ ብሰራበት ነው የሚሻለው። እንደዚህ ብሎ ነገር የለም። እኔ በአሁን ሰዓት ማለት ነው እኔ አሁን ብቻዬን ቤት የምጠብቅበት ምክንያት የለም። እውነት ማለት አረ ከባድ ነው እውነት። እኔ እዚህ ተቀምጬ ማለት ነው እኔ ማለት ገና ፓስፖርቱን ራሱ ስታሳድሺው እኔ ትሄጃለሽ ዝም ብሎ ታድሶ ይቀመጥ የሚለው ነው እንጂ ያሰብኩት ትሄጃለሽ ብዬ አላሰብኩም ማለት ነው። እኔ ፓስፖርት አውጥቻለሁ ታውቂያለሽ። እንደውም እኔ ነኝ መሄድ ሐሳቤ ነበር ማለት ነው እኔ። ስለዚህ ቢሆን ቢሳካ እንደው ከሄድኩ እኔ በሄድ እኔ ታራያን እስኪ አንቺ ሂደሽ እስከዛሬ ድረስ ሞክረሻል፣ ብዙ የቻልሽውን ነገር አድርገሻል እና እኔ ሄጄ እኔ ደግሞ የግዴታዬን ደግሞ የወንድ ያበቃ ያባወራ ግዴታዬን ደግሞ እስኪ እኔም ልወጣ እኔ ልወጣ ማለት ነው። እኔ ልሄድ ነው የምለው ማለት ነው። እኔ የኔ ፓስፖርት ዝም ብሎ ይቃጠል? አረ በለው ምንድነው የምታወሪው አንቺ? ፓስፖርት ይቃጠል ምን ማለት ነው? እኔ ያመመኝ ነው። ምን ማለት ነው ፓስፖርት ይቃጠል ወይ? እያመመኝ ነው። ይቃጠል ታዲያ ምን አሻሽ? ብሬ ነው እያመመኝ ያለው እኮ ብሬ ነው ከዛ በላይ ብር ቆይ እያባከንሽ አይደለም እንዴ? የራሱን የቻለው ወጭ ነው ግን እዚህ ላይ ያወጣሁት ብር እያመመኝ ነው። ሰርቻ አሁን በቃ ጥሩ ብር ማምጣት ነበረብኝ እስካሁን። ኧረ እኔ ይሄ ነገር እንትን አይለኝም ማለት ነው እውነት። እንደው ግዴታ ብለሽ ካልሽ ማለት ነው እኔ በፊት በሰራሽባቸውም ሰዎች ነግሬሻለሁኝ ማለት ነው። ምናልባት ወንድ ሰራተኛ ከፈለጉ አብረው ስፖንሰር አድርገው ከወሰዱን አብረን ልንሄድ እንችላለን። ግዴታ አንቺ እሄዳለሁ ራስን ችለህ ነው የምትሄደው? እኔ ራሴን ችዬ ነው የምሄደው። እኔ የምሄደው ኩዌት ሊሆን ይችላል፣ ሌላ ሀገር ሊሆን ይችላል የምሄደው። ስለዚህ እኔ መሄድ ፍላጎቴ በቃ ሰፊ ነው አሁን እና እኔ ይሄን ፓስፖርት እያየሁ ሲዩት አያሳዝንም እንዴ? አሳድሽው ፍጥጥ ብሎ ሲያይ እንዴት ነው የምታወሪው አንቺ? ግን ለፓስፖርት ያወጣሽው ብር ነው አሁን እየቆጨቆጨሽ ያለው እና ደሴ ብርድ የተመታሁትስ እንዴ በላሊስ እየተነሳ ያልኩትስ እኔ ብቻ እዚህ የምቀመጥበት ምክንያት የለም ማለት ነው። እኔ አልችልም ብቻዬን ካሁን በኋላ እኔ ቤት ልጠብቅ አልችልም። እውነቴን ነው። ኧረ በለኝ ታገባ ነው ልታገባ እኔ አገባለሁኝ አላልኩም። እሺ እኔ አይሆንም እንደውም ምን ሄዳለሁ ነው እንጂ ያልኩት። አንቺ ጭራሽ አንቺ ጥለሽኝ ትሄጃለሽ
ብዬ አላስብም። ኮሜንታተሮች ፍረዱት እስኪ። አንተ ሂድና ሀዲያ ተቀመጥ ካሉ ምን ችግር አለው? ግን እኔ መቀመጥ አልፈልግም። በተፈጥሮ ቁጭ ማለት አልወድም። ስለዚህ እጄ እሰራለሁ እንጂ ቁጭ ብዬ እኔ በቃ ማንም ሰው እኮ በተፈጥሮ ቁጭ ማለት አይወድም። ቁጭ ማለት ራሱ በሽታ ነው ማለት ነው። በእርግጥ አውቃለሁኝ ማለት ነው። እኛ ግን ቁጭ ብለን አይደለም ያለነው፣ እየተፍጨረጨርን ነው። አልቸገረንም። አልሐምዱሊላህ ረቢል ዓለሚን እንደ ሰው እየኖርን ነው። ምንም ያክል ኑሮ ተወደደ ብንልም ምንም ብንልም ማለት ነው፣ ግን እየኖርን ነው። አልሐምዱሊላህ ረቢል ዓለሚን። ግን ይህ እስከሆነ ድረስ ለምንድን ነው ጥለሽኝ ለመሄድ የምታስቢው? ለምንድን ነው? እንደውም ይሄን ሀሳብ እንዴት ገና ፓስፖርት የተቃጠለ የሚል ተልካሻ ምክንያት አምጥተሽ እሄዳለሁ የምትይው እስከዛሬ ያላልሽውን ስታወጭ ራሱ ታድሶ ይቀመጥ ነው ያልሽ። ስለዚህ እኔ ነኝ እሄዳለሁ ብዬ ያወጣሁት ማለት ነው። እና እኔ ልቅ ቢሳካልኝ ዱአ አድርጊ ማለት ነው። ወላሂ እኔ ተሳክቶልኝ እውነቴን ነው። እኔ ተመልካቾቻችን እኔ የማስበው ሀዲያ ጥላኝ ሄዳ እኔ በጠባቂ እንዲሆን አልፈልግም፣ እውነት ለመናገር ማለት ነው። እኔ የምፈልገው እኔም ሂጄ እንደው እሷ ተቀምጣ እዚህ ቤቱን ብትጠብቅ፣ እኔ ሂጄ ብሰራ፣ እኔም የድርሻዬን ብወጣ። እሷ አንድ ጊዜ ሂዳ መታለች ማለት ነው። ይሄው እየኖርን ነው አልሐምዱሊላህ። ግን ምንም ያን ያክል የተለወጠ ነገር የለም። ቤታችን አበጃይተናል። ስለዚህ አሁን ደግሞ እኔ ብሄድና ባግዛት የሚል ነው የኔ ሐሳብ ያለኝ ማለት ነው። እሷ ግን አሁን ቸገረኝ ብላ ሳይሆን አሁን ስደት ያሰበችው እንደሰማችኋት ፓስፖርቴ ጊዜ ሊያልቅበት ነው ሳልሰራበት ያወጣሁት 6000 ብር በቃ ከነከነኝ ነው የምትለው ማለት ነው። እኔ አልገባኝም ማለት ነው። እርግጠኛ ነኝ ይሄ ፓስፖርቱ ጊዜው እያለቀ መሆኑ እንትን ብሎሽ አይመስለኝም ማለት ነው። እኔ ሰው ጋር ሌላ ምክር አለሽ ነው እኮ ያ ነው የሚሆነው። ይሄ ሰው ጋር ተመካከርኩም፣ ግን ፓስፖርት ሲወጣ ስገባ ሳየው በቃ ቀኑን ሳየው በቃ ያሳዝነኛል። በቃ 1 አመት አለቀለት፣ 2 አመት ቀረለት። በቃ ስንት ጊዜ ሊሰራለት ነው ያሳስበኛል። እስቲ ተው፣ የኔም ፓስፖርት እኮ ሊያልቅ ነው እያለምኩኝ እኔ ራሱ ማለት ነው ሊያልቅ ነው ጊዜው። እኔን ልክ አላህ ያሳካልኝ እኔ ማለት ነው። ልክ ለኔ ዱአ አድርግልኝ ማለት ነው። ለኔ ዱአ አድርግልኝና እኔ ስፖንሰር እንዲያገኝ ዱአ አድርግልኝ። እኔ ሂጄ እኮ ወስድሃለሁ። እኔ አሁን እዚህ ቤት እኔ ብቻዬን መቀመጡን ሳስበው ማለት ነው በጣም ከባድ ነው። እውነት ለመናገር ግን ያው የደላላ ቁጥር ነው የምፈልገው። ኧረ ይዤ የማን ደላላ ነው ደግሞ? የደላላ ሲሳይ ልትሆኝ ነው እንዴ? ደላላ ታያለሽ። በአሁኑ ጊዜ ሁሉም ደላላ ነው። አይገርምሽም? ራስሽ መሄድ ካሰብኩኝ ራሴ ለራሴ ደላላ ነኝ እንጂ ጭራሽን ለማንም እኔ ባላገር ፋራ ነኝ እንዴ? ለደላላማ ሲሳይ አልሆንም ማለት ነው። የደላላ ቁጥር ቁጥር ፈልግልኝ እናወራለን። አይ እንግዲህ እኔ አቋሜን ተናግሬያለሁኝ። እናንተ ውድ ቤተሰቦቻችን እንግዲህ እስቲ በውስጥ ምከሯት የምትለውም ማለት ነው። የእውነት አልቸገራትም፣ ግን ፓስፖርት የተቃጠለ ጊዜው ሊያልቅበት ነው በሚል እሄዳለሁ የምትለው ነገር አግባብ ነው ወይ? እንደገና እኔ ደግሞ እሷ ከምትሄድ እኔ ልሂድና እስኪ እኔ ልሞክር ደግሞ አንቺ አረፍ ብለሽ ተቀመጪ ነው ያልኩት ማለት ነው። እናንተ ሀሳብ አስተያየታችሁን በቀናነት አስቀምጡልን ውድ ቻናላችን ቤተሰቦች።